ይስጥልኝ በረከት ሽመክት እባላለሁ የስትራይቪንግ ስራ አስኪያጅ ነኝ። ዛሬ በኢትዮ ስታርታፕ ላይ በመወዳደራችን በጣም ደስተኞች ነን። እንዲሁም ደግሞ ስትራይቪንግ ከእናንተ ጋር ዛሬ ልደቷን እያከበረች ስለሆነ ተጨማሪ ደስታ ይሰማኛል። አመሰግናለሁ። ጤና ይስጥልን። እንኳን ወደ ኢትዮ ስታርታፕ በደህና መጣህ። እስቲ ማን አንተ? ምንድነው የምትሰራው? ስታርታፕ ምንድነው የሚያከናውነው? መድረኩ ያንተ ነው። ጤና ይስጥልኝ። አመሰግናለሁ። ግንቦት 19 2012 ዓ.ም ጓደኛዬ ዘዲን ተቸግሮ ደወለልኝ። የሚኖረው ኬንቴሪ ነው። የአረብኛ የጋብቻ ሰርተፊኬት ወደ ኦሮምኛ አስተርጉሞ እዛው ማዘጋጃ ማስገባት ነበረበት። በቂ ሰዓት ስላልነበረው በቴሌግራም ላክልኝ አልኩት። ማቃት ተርጓሚ ነበረች፣ አስተርጉሜ ላኩለት። ይህና መሰል ችግሮች ስትራይቪንን ለመፍጠር ምክንያት ሆኑ። ስትራይቪን የተለያዩ ሙያ ያላቸውን ባለሙያዎች ምርትና አገልግሎታቸውን ከሚፈልጉ ድርጅቶች ጋር የሚያገናኝ ፍሪላንስ ፕላትፎርም ነው። ድርጅቶች እንዲሁም ግለሰቦች ለአጫጭር ፕሮጀክቶች እንዲሁም ለስራዎች የሚፈልጉትን ባለሙያ በአጭር ጊዜ እንዲሁም በበቂ ሁኔታ ለማግኘት ይቸገራሉ። በሪሞት ስራ ወይም በርቀት ስራ ላይ ብዙ ጊዜ ያለመግባባቶች፣ የክፍያ ሁኔታዎችም ችግሮች አሉ። ቀድመን እንክፈል ኋላ እንክፈል የሚሉት ችግሮች አሉ። ይህንንም ለመፍታት ስትራይቪን ፍሪላንሰሮችን በ10 የሙያ ዘርፎች መልምሎ ይዞ መጥቷል። ድርጅቶች እንዲሁም ግለሰቦች እንዲሰራላቸው የሚፈልጉትን ስራ ኦንላይንም ኦፍላይንም ማጋራት ይችላሉ። እንዲሁም የተቀናጀ የፕሮጀክት ማኔጅመንት ቱሎች አሉን። ከኮቪድ በኋላ የፍሪላንስ እና የአውትሶርስ ማርኬት ከ500 ቢሊዮን ዩኤስዲ በላይ ነው። ስትራይቪንግ.com ላይ ፕላትፎርማችን ይገኛል። የፍሪላንሰሮቹ ፕሮፋይል እንዲሁም የአሰሪዎቹ ስራ እዛ ላይ ማየት ይቻላል። እስካሁን ከ700 በላይ የሚሆኑ ፍሪላንሰሮች በ10 የስራ ዘርፎች አሉን። ከ65 ድርጅቶች ጋር መስራት ችለናል። እንዲሁም ለ80 ለሚሆኑት ፍሪላንሰሮች ደግሞ ገንዘብ እንዲሰሩ አድርገናል ማለት ነው። በአሁኑ ሰዓት ለፕሮዳክት ዴቨሎፕመንት፣ ለማርኬቲንግ እና ለፋይናንስ 5 ሚሊዮን ብር ሬዝ እያደረግን እንገኛለን። በ2019 እና በ2020 ደንበኞቻችን እንዲሁም የስራ ዘርፎቻችንን ጨምረን ለመስራት አቅደን እንገኛለን። ዌብ አፕሊኬሽን ይዘን የመጣ ነው። በአሁኑ ሰዓት በሶሻል ሚዲያ በሊንክዲን፣ በፌስቡክ እንዲሁም በቴሌግራም ላይ በስትራይቪን.com በስትራይቪን ስም እንገኛለን። ከሌሎች የቅጥር አፕሊኬሽኖች የሚለየን ምንድን ነው? ስራው ማስታወቂያውን ማሳየት ብቻ ሳይሆን ስራውን ማስተዳደር፣ ክፍያውንም ማስተዳደር የኛ የስራ አካል ነው ማለት ነው። የገቢ ሞዴላችን ኮሚሽን ቤዝድ፣ ሰብስክሪፕሽን ቤዝድ እንዲሁም የአውትሶርስ ፕሮጀክቶችን እንሰራለን። እንዲሁም ደግሞ ይህን ፕሮዳክት የሚፈልጉ ካምፓኒዎችን እንሰራላቸዋለን ማለት ነው። በረከት ሽመክት እባላለሁ፣ ዋና ስራ አስኪያጅ ነኝ። ከኔ ጀርባ በቴክኖሎጂ በማርኬቲንግ እንዲሁም በፋይናንስ ላይ ያሉ ቲሞቼ አሉ። ባለብዙ እድል ባለብዙ ሙያ የሚል ስትራይቪንን ይዘንላችሁ መጥተናል። ቴንኪዩ። ከሌሎቹ የተለየ አድርጎ የሚያስቀምጠው ነገር ምንድን ነው? አንድ ሁለት የምትሏቸው ነገሮች? በጣም ጥሩ ጥያቄ። እኛም መነሻ አድርገን የተነሳ ነው። ብዙ ጊዜ አፕወርክ እና ፋይበር ላይ ስራዎችን ለመስራት የኢትዮጵያዊ ሰው ይቸገራል። ህንዶች፣ ፊሊፒኖች በጣም ስራዎችን በቅናሽ ገንዘብ የመስራት ልምድ አላቸው እና ግን ማርኬቱን ስናየው አገራችን ላይ ያሉ ፕሮብለሞችን ራሱ ክላይንቱም የሀገር ኢትዮጵያዊ ሊሆን ይችላል ወይ ሌሎች። የመጀመሪያ ክላይንታችን አጋጣሚ ከሳውዝ አፍሪካ ነበረ። የኢትዮጵያዊ ፕሮብለሞችን በኢትዮጵያዊ ታለንቶች እንዲጠቀሙ የማድረግ ሎካሊ ያንን ስራ የማስለመድ አላማ ይዘን የተነሳ ነው። ስራ አይነት ዘርፎችን ነው የመረጣችሁት? ምን አይነት ዘርፎች ናቸው? እንደነገርኳችሁ መጀመሪያ ትርጉሙ አለ። በትርጉሙ ነው ሀሳቡ የመጣው። ከዛ ውጪ የሶፍትዌር ስራዎች፣ የአካውንቲንግ ስራዎች፣ አሁን ለምሳሌ ቫት ሪፖርት የሚደረግ አመታዊ የፋይናንስ ስራዎችን አካውንታንቶች አሉን፣ ኮንሰልታንቶች አሉን። ቢዝነስ ፕላን ለምሳሌ ማሰራት የሚፈልጉ ድርጅቶች ሲመጡ ያንን ሰው ቶሎ ለማግኘት ይቸገራሉ። ቢዝነስ ፕላን የሚሰሩ አሉ፣ ዲጂታል ማርኬተሮች አሉ፣ ግራፊክስ ዲዛይን የሚሰሩ። ከዚህ ከቴክኖሎጂ ዘርፎችም ውጪ ደግሞ ለምሳሌ ሆም ሙቨርስን አገናኝተን እናውቃለን። ቤት ሲቀይሩ ሙሉ ለሙሉ ፓክ አድርገው ሙቭ የሚያደርጉ ካምፓኒዎች። ሞር ከፋይ ግን የቱ ጋር ያለው? ሞር ከፋይ ያለው እስካሁን ድረስ ቴክኖሎጂ ላይ ነው፣ ወደ የሶፍትዌር ላይ ነው። ሞር ከፋይ ያለው እዛ ላይ ነው። ምክንያቱም አንዳንዶቹ ሬንጃቸው የክፍያ ሬንጃቸው ትናንሽ ነው። ለምሳሌ ትርጉም ስራ ትናንሽ ነው፣ እዛ ጋር ያለው ኦፕሬሽን ብዙ ነው። ግን ገንዘቡ ያለው ግን ትላልቅ ፕሮጀክቶች ላይ ነው። ማርኬት ላይ ኮምፒውተር አላችሁ ወይ? ያንን ሪሰርች ሰርታችኋል ወይ የሚለውን ነው። ከሰራችሁ ደግሞ ቅድም የተጠየቅ እንደነበረው ዩኒክ የሆነው ነገር እናንተ ምንድነው? ወይም ደግሞ ሪሰንትሊ ለምሳሌ እኔ እናንተን ፕሮዳክት መስራት ብፈልግ ልደግመው ወይም ደግሞ ላልችል የምችለው ነገር ምንድነው ታስባለህ?
ብዙዎቹ ፕላትፎርሞች የስራ ማስታወቂያ ናቸው እንጂ የፍሪላንስ ፕላትፎርሞች አይደሉም። ስራ ማስታወቂያ ይወጣባቸዋል፣ አሰሪው በዛ ላይ ይቀጥራል። እኛ ጋር ግን ያለው ላይክ ስትራይቪን እንደ ቢሮ ሆኖ ኦንላይን የሚሰራበት ክፍያ የሚያገኝበት ነው። አንዳንድ ካምፓኒዎች ጀምረው ያቋርጡ አሉ። ይሄን ነገር ኮንሲስተንትሊ በደንብ ማስተዋወቅና የማርኬቲንግ ስራ እንደሚያስፈልገው አውቀናል። ከዛ ውጭ እኛ ጋር ያለው ለየት የሚያደርገን ምንድነው? ኦልሬዲ ክላይንት ቤዝ ይዘናል፣ ፍሪላንሰሮች አሉን፣ ኤኒታይም ዴሊቨር ልናደርጋቸው የምንችላቸው። ዛሬ ከሚመጣ ሰው እነዛ እኛ ያሉን ትራንዛክሽኖች ለየት ያደርጉናል ብዬ አስባለሁ። ምን ያህል ከስተመር አላችሁ አለ? አሁን ላይ 700 ፍሪላንሰሮች ታለንቶች፣ እንዲሁም 65 ደንበኞች አሉ። ዌይቲንግ ሊስት አላችሁ? አሁን ፕሮዳክታችሁን እየፈለገ ያለ ዌይቲንግ ሊስት ኦልሬዲ ያው ይዘን የሰራናቸው ፕሮጀክቶች አሉ፣ ኦልሬዲ የያዝናቸው እነሱን እየቀጠልን ያለ ነው። ኦልሬዲ ያው በእኛ አቅም በእኛ ቲም ሌቭል ከዚህ በላይ ኤክስፓንድ ማድረግ ስላልቻለን ኦልሬዲ ያሉን ከስተመሮች ነው እያስተናገድን ያለ ነው። ስለዚህ ለቀጣይ ማርኬታችሁን የማስፋት ፕላን የላችሁ ማለት ነው? የማስፋት ፕላን አለን። ምንድነው ፕላናችሁ? አንደኛ ነገር ምንድነው የስራ ካታጎሪዎችን መጨመር እንፈልጋለን። እስካሁን 10 ካታጎሪ ነው ያለን። ዓለም ላይ freelancer.com የሚባል ሳይት አለ። እዛ ላይ ከ2700 በላይ የስራ ዘርፎች አሉ። የስራ ዘርፉን መጨመር እንፈልጋለን። ይህን ማኔጅ ለማድረግ ደግሞ እያንዳንዱ ስራ ዘርፍ ላይ ኤክስፐርት የሆነ ሰው ሊያስፈልገን ይችላል፣ ብዙ ኢሹዎች ስላሉ ማለት ነው። እነዚህ ነገሮች አድርገን ለማስፋፋት እናስባለን። የቢዝነስ ሞዴላችሁ ላይ ክሊር አልሆነልኝም እና እንዴት ነው ሰስቴን ለማድረግ ፕሮፊታብል ለመሆን ያሰባችሁትና የቢዝነስ ሞዴላችሁ በደንብ ኤክስፕሌን ብታደርግ። በጣም ጥሩ። የመጀመሪያው ቢዝነስ ሞዴላችን ኮሚሽን ቤዝድ ነው። እስካሁን ድረስ ከአሰሪው ነው ቻርጅ እያደረግን ያለ ነው። ከ10 እስከ 15% ከፕሮጀክቱ ስትራይቪን ቻርጅ ያደርጋል። ከዛ ውጪ ደግሞ ሰብስክሪፕሽኖች አሉ። ድርጅቶች በቋሚነት ብዙ ጊዜ የሚቀጥሩ ከሆነ አመታዊ ሰብስክሪፕሽኖች እየከፈሉ የእኛን ፍሪላንሰሮች እንዲጠቀሙ እናደርጋለን። የአውትሶርስ ስራ ደግሞ ሙሉ ለሙሉ ፕሮጀክቱን እኛ ወስደን በእኛ ፍሪላንሰሮች የምናሰራቸው ከኮሚሽን የዘለለ የተሻለ ገቢ የምናገኝበት የአውትሶርሲንጉ ዊንግ ነው። ከዛ ውጭ ደግሞ ተመሳሳይ ፕሮዳክቶች ለካምፓኒዎች ለራሳቸው ኢንሃውስ የሚፈልጉ ካምፓኒዎች አሉና ያንን በዋይት ሌብል ለምሳሌ የመጀመሪያው ክላይንታችን ይህንኑ ፕሮዳክት ለራሴ ካምፓኒ ስሩልኝ ብሎ ነበርና በዛም ዌይ እየሰራ እንገኛለን። እስካሁን ድረስ ባለው ምን አይነት ፈንዲንግ ሜተድ ነው ተጠቅማችሁ ከመስከረም ጀምሮ እስካሁን ድረስ የመጣችሁት? ቲማችሁ በፉል ካፓሲቲ እየሰራ ያለ ቲም ነው ወይስ ፓርሻል የሆነ ታይምን ኮንትሪቢዩት በማድረግ ነው እዚህ ላይ እየሰራችሁ ያላችሁት? እስካሁን ድረስ በይበልጥ በራሳችን ካፒታል ነው ይህን ነገር የጀመር ነው። ከዛ በኋላ የተለያዩ ለምሳሌ ኢኖቢስ ኬ ላይ እንደዚሁ ተወዳድረን የመጀመሪያ ያገኘነው ድጋፍ ከኢኖቢስ ኬ ነበረ። ወደ 300 ሺህ ብር ከኢኖቢስ ኬ አግኝተናል። ያንንም ኢሚዲየትሊ ካምፓኒያችን ላይ ኢንቨስት አድርገ ነው እየሰራንበትን ያለ ነው። ግን እንዳየነው ከሆነ ስራውን በደንብ ስኬል አድርጎ ለመስፋት ከመንግስትም ጋር እንዲሁም ከሌሎች አጋር አካላቶች ጋር ካልሰራን ስራው ሊያድግ እንደማይቻል ተረድተናል። እንደዚህ አይነት ፈንዲንግ ኦፖርቹኒቲዎችን እየተጠቀምን ነው ያለው ከሌሎቹ ጋር ኮምፒት ለማድረግ። ምክንያቱም ሎካሊ የሆነ ነገር ከተለመደ ወደ ግሎባል ይወጣልና ግሎባል ደግሞ ያለው ቻሌንጅ ሆፕፉሊ የምታውቀው ነውና ከዚህ አንጻር ሪሊ ሰስተናብል ነው ወይ? የእናንተ ዩኒክ ነገር ምንድን ነው? እኛ ምን ዩኒክ የሚያደርገን ነገር አለ? አንድ ክላይንት ወደ እኛ ሲመጣ ኮንፊርም የምናደርጋቸው ነገሮች አሉ። ለምሳሌ ያን ፕሮጀክት የሚሰራለትን ፍሪላንሰር ራሱ መልምሎ ሊያገኝ ይችላል ፕላትፎርሙ ላይ በማየት ወይም ደግሞ እኛ ራሳችን እንደ አውትሶርስ ፕሮጀክት ልንሰራለት እንችላለን። ኤኒ ታይም ያ ፕሮጀክት በሱ በሚፈልገው ሌቭል ካልተሰራ አንደኛ ካሽባክ እናደርጓለን፣ ሁለተኛ ደግሞ ሌሎች ኢሚዲየትሊ ሌሎች ፍሪላንሰሮች ስላሉን እዛው ላይ ሌላ ተጨማሪ ፍሪላንሰር ስዊች እንዲያደርግ እድሉን እንሰጠዋለን ማለት ነው። ከሰስቴናቢሊቲ ጋር ምንድነው አሁን ባላንስ እያደረግን ያለ ነው። ያሉንን ክላይንት ቤዞችና ፍሪላንሰሮቻችንን ማች እያደረግን እየተንቀሳቀስን ነው ያለ ነው። ክላይንት ቤዛችንን ለማስፋፋት ሞር ፕሮጀክት ስናገኝ ነው ሰስቴኔብል የሆነ ኢንከም ልናገኝ የምንችለው ማለት ነው። ያንን ለማድረግ ስፔሻሊ ሊንክዲን ላይ አግሬሲቭሊ ክላይንቶችን ሪች አውት የምናደርግበት ሚንስ አለ። የፍሪላንሰር ካምፔኖችን በመስራት ሞር ሰስቴኔብል የሆነ ኢንፑት እንድናገኝ። የቲም ኮምፖዚሽናችሁስ?
ሶ የቲም ኮምፖዚሽናችን አንደኛ የቴክ ባክግራውንድ ያለው ቲም አለን። ሶ እኔም ኔትወርክ ላይ ሶፍትዌር ላይ ከ10 ዓመት በላይ ሰርቻለሁኝ። ኮፋውንደሬም እንደዚሁ ሶፍትዌር ዴቨሎፐር ነው። የኤአይ አማካሪም አለን። ፕላስ የማርኬቲንግ እና የፋይናንስ ሊደርም አለን። ከዛ ውጪ ኤክስተርናል ኮንሰልታንቶችን ኮንሰልት የምናደርጋቸውም ኮንሰልታንቶች አሉ። የኤአይ ፓርቱ ሲስተሙ ላይ ምኑ ጋር ነው አጠራርገ? ያ የኤአይ ፓርቱ ሶ ማቺንግ ላይ ሶ ለምሳሌ አንቺ ዛሬ የሆነ ስራ አካውንታንት ብትፈልጊ ለዛች ታይትል ማች የሚያደርገውን ባለሙያ ኢሚዲየትሊ ማች እንዲያደርገው ኤአይ አልጎሪዝሞችን ኢምፕሊመንት እያደረግን ኦልሬዲ ትሬን ያደረግናቸው ነገሮች አሉ፣ ግን ሞር ደግሞ ኢፌክቲቭ እንዲሆን ማቺንግ አልጎሪዝሞችን እንጠቀማለን። አት ሴም ታይም ደግሞ ለፍሪላንሰሩም እስካሁን ያጋጠመውን ፌለር ፐርፎርማንሱን አይቶ እንደዚህ አይነት ነገር ብታስተካክል ሞር ስራ ታገኛለህ፣ እንደዚህ አይነት ስኪል አድ ብታደርግ ሞር ስራ መስራት ትችላለህ የሚሉ ትሬንዶችን አድ ለማድረግ እንሰራለን። ስታርቪን ሲስተም ላይ እኔ ሞር ሪኮመንዴሽኖች ነው ያለኝ። ሲጀመር እርሊ ስቴጅ ላይ ይሄ ብሮድ አድርጎ ከመጀመር ይልቅ ስፔሲፊክ አድርጎ መጀመር በጣም የተሻለ ነው ከካታጎሪ ዋይዝ። ከዛም በተጨማሪ ከማርኬት ሴግመንት አንጻር ለምሳሌ አዲስ አበባ ከተማን ታርጌት ልታረጉና የሆነ ስፔሲፊክ የሆነ ካታጎሪ ልትይዙ ትችላላችሁ፣ ኦር ደግሞ መላው ኢትዮጵያ ልትይዙ ትችላላችሁ። ግን ገና ሲጀመር ከሀገር ክሮስ ቦርደር በሆነ መልኩ መጀመር ትንሽ ፈተና ሊሆን ይችላል። ምክንያቱም ማርኬቲንግ ላይ ብዙ ቦታ ነው ታርጌት የምታደርጉት፣ ብዙ ነው ኢንቨስት የምታደርጉት እና ወደ ትክክለኛው ካታጎሪም ለመምጣት ያ ብቻ ሳይሆን በርን የምታደርጉት ኢንቨስትመንት ትንሽ ስለሆነ በትክክል በርን ለማድረግ የሆነ ስፔሲፋይ ብታደርጉት በጣም አሪፍ ነው ላለው። 5 ሚሊዮን ለ30% ነው አይደለ ያላችሁት ሬዝ ለማድረግ አይ ቲንክ እሷን ቁጥር ኮንሲደር አድርጓል። ለምን መሰላችሁ? 5 ሚሊዮን ብር በ30% ሬዝ ካረጋችሁ በኋላ ይነቨር ነው። አሁን ዘዴን እንዳነሳው በጣም በርን ካረጋችሁት ከዛ በኋላ ስንቱን ፐርሰንት ኢኩቲ ሼር ሊሰጡ ነው? ቢዝነስ ሞዴላችሁና ከዛ አድሬሰብል ማርኬት ወይም ደግሞ እንደርሰዋለን የምትሉት ገበያ ኢንትረስቲንግ ህንዶችም እየገቡ ነው ብለህ ነበረ። ሶ አይ ሲ ቦዝ ሁለቱንም ጥሩም ያልሆነም ሳይዳ ያለውኝ። አሁን በዚህ ስቴጅ ላይ ለምሳሌ ሪሞት ቲም ወይም ደግሞ ይሄ በርቀት የሚሰራ ቲም የሚለውን ሀሳብ ብትይዙት ጥሩ ነው። እንደዛ ከሆነ አየህ ኮንትራክት ትፈራረማለህ። አሁን እዚህ ያሉት ኢትዮጵያ ውስጥ ያሉ ፍሪላንሰሮች እሱ ላይ በጣም እየሰፋ ነው። ሪሞት ቲም የሚለውን በደንብ ኢምቤድ ብታደርጉ። ሌላ ይሄ ኤስክሮ መኖሩ በጣም ትልቅ አይዲያ ነው። ኤስክሮ መኖሩ ገንዘቡ ሴፍቲ ይሰማ ወይም ደግሞ ሰው ገንዘብ አይጠፋም ብሎ እንዲያስብ ያደርገዋል እና ይሄን ለማለት ነው። እና ሰብስክሪፕሽን የሚል ነገር ብታስቡ፣ ሰብስክሪፕሽን በተለይ አሁን ትራንስሌሽን ላይ 20 ዶክመንት ትራንስሌት ማድረግ በወር ሰብስክሪፕሽን ነው ሰው የሚከፍለው። እነዚህ ለውና ማስረጃ አይነት ቦታዎች ይጠቅማል። ሱሱን አስቡበት። ከጀርባው ለስትራይቪን የተሰጠ ነጥብ ይሄ ይመስላል በዳኞች። ውድድሩ በጣም ለየት ብሎብኛል። ማለት ያው ፕሬዘንት አድርጌ ያለውኝ ግን ዳኞች ደግሞ በጣም ብዙ ጥያቄ ጠይቀውኛል። ሶ ገንቢ የሆኑ ጥያቄዎችን ጠይቀውኛል እና ያ ሞር ካምፓኒን ምን ያህል ቫልዩ ታደርገዋለህ፣ ስንት ፐርሰንት ኢኩዊቲ ትሰጠናለህ የሚሉ ጥያቄዎችን ጠይቀውኛል። ሶ ይሄ ለእኔ ትንሽ ቻሌንጂንግ ነበረ እና እንግዲህ በደንብ ሞክሬያለሁ።